ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸይን አንድ ያላችሁ እሙኝላችሁ ያለው እስኪስ ጎንዶሎ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካውሉ ለዚህ ኮሎቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጭን ቦቱትና አጎብዛችኋለሁ። የደውል ምልክቷን መጫንም አትርሱ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር ዜና። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቼ ለድርድር ከአሜሪካ ጋር ለሚደረገው ድርድር ፓኪስታን ኢስላማባድ ይጓዛሉ። በነገው ዕለት የአሜሪካና የኢራን ባለስልጣናት ተገናኝተው የመጨረሻውን ድርድር ያደርጋሉ ተብሎ ይታሰባል። በአሜሪካ በኩል ዝግጅቱ በሙሉ አልቋል። አለኝ ያለችውን የጦር መርከብ አለ ያለችውን የጦር ጀቶች በሙሉ በእውነት ከአንድ አገር ከኢራን ጋር ሳይሆን መላ ዓለምን የምትገጥም ነው የሚመስለው። መላ ዓለምን ብቻዋን የምትገጥም ነው የሚመስለው። ዝግጅቱ በጣም አስቂኝም አዝናኝም ነው። ይሄ ሁሉ መሳሪያ መጀመሪያም የቆረበ ነው። በነገራችን ላይ እነዚህ መሳሪያዎች ዛሬ አዲስ የተገኙ አዲስ ቀጥቅጠው የሰራቸው የጦር መርከቦችም የለም፣ ያቀረባቸው የጦር ጀቶችም የለም። ከዚህ በፊት የነበሩ ጀቶችን በሙሉ ለአንዴና ለመጨረሻ ዙር ውጊያ ተጠግተው ነው ያሉት። ኢራን እችን ሞክራትና እንኳን ሚሳኤል እንኳን ድሮን ብቻ አይደለም እግረኛ ሰራዊት የእግረኛ ሰራዊቶቻችን መካከለኛውን ምስራቅ ይወራሉ ነው ያለው። ይሄ ኤሚሬትስ ምትለው ኳታር ምትለው ባህሬን ምትለው ባህሬን የኔ ነው ብላለች። አጠቃላይ ተወሰኑ የባህሬን እርሳው የባህሬንን ጉዳይ እርሳው እሱ የኔ መሬት ነው መጀመሪያ ነው የኔ ነው በሸፍጥ ነው የተወሰደ ብላለች። ሌሎቻችን ደግሞ በእግረኛ በህዝብ ማዕበል ሁማን ዌቭ አድርጌ ወራቸዋለሁ። እንዳይገርማችሁ ያለውንም አውድማለሁ፣ መሳሪያችን አውድማለሁ። የቆረውን ደግሞ በእግረኛ ሁማን ዌቭ ወራዋለሁ ምድሪቱን ወራለች። እንግዲህ የመጨረሻ አሰቃቂ እልቂት የሚመጣበት ነው። የነገ ድር የመጨረሻ ነው። የነገ ድርድር እድሉ ለዓለም የመጨረሻ ነው። አውሮፓ እንቅልፍ አጥቶን እየጠበቀ ያለ ነቅቷ እስኪ መሽቶ እስኪ ነጋ ጭንቁ ላይ ነው ያለ። እግዚአብሔር ይመስገን እኛ እንኳን ደህና ነን፣ ከሁሉም የለንበት አለዚህ ኢትዮጵያ ውስጥ የሆኑ ጩጬ ልጆች ሰብስበው ጩጬ ናቸው ሼባ ናቸው እኔ አላውቅም። ንቃተ ህሊናና ማን አንዱ ደግሞ ጆኒ ድውድብ አላቸው ብለ አልከው እዙ ከድሮ መደባደቡን ትታ ጆኒና ንቃተ ህሊና ሊደባደቡ ነው ይላል። ኑሮ እኮ እየወቀጠው እኮ ነው። ድቅቅ ታድላችኋል። በዚህ ጭንቅላት ሰርቫይቭ ማድረጋችሁን ሳላዶን ቃላል ስንት ዓለም በሙሉ ዛሬ አረቦቹ ማርና ወተት ተርፎ የሚደፉ ነዳጅ ከውሃ በታች እንደ ምናምንት የሚቆጠሩበት ነዳጅ አገር ውስጥ አረብ ያ ሁሉ ወርቅ ልብሱ ወርቅ ጌጡ የሆነ አረብ ዛሬ እንቅልፋቸው አላህዬ እንደምታረግ አርገን እያለ ዱዓ ላይ ነው ያለ። የኛ ህዝብ ንቃተ ህሊናና ጆኒ ሊደባደብ ነው ይላል። ታድላችኋል። በዚህ ጭንቅላት ነው ህይወታችንን ማቆየታችን ራሱ ሳላዶን ቃላል ዓለም በሙሉ ተወጥሮ ሶስተኛ ዓለም ጦርነት ተነስቶ ልንጠፋ ነው። መግቢያችን ምንድን ነው? እንዴት ነው? አውሮፓ ውስጥ እኮ ዱቄት እየደበቁ ለክፉ ቀን ብለው የሚያስፈልገውን ዕቃ እያዘ የአፍሪካና ማን ነው የአውሮፓና የአረብ ህዝብ አሜሪካን ሁሉ ከፍተኛ ድንጋጤ ላይ ነው ያለ። እኛ እኔ ጌታ አይሞቀን አይበርደን የወሰወሰ ዝናብ አይፈራም ተብሎ ይሆን ምኑን አላቅም። ንቃተ ህሊናና ጆን ዳንተና ሊደዋደብ ነው። ታድላችኋል። ቺርስ ብያችኋለሁ። ውሃም ቢሆን ኤኒዌይስ አንዴ ነው ደግሞ ሌላ ዛሬ አንድ መነጋገሪያ የእስራኤል ጠቅላይ ሚኒስትር ኔታንያሁ የጤና ጉዳይ ነው። ፕሮስቴት ካንሰር ታሞ ነበር እንደምታውቁት ከዓመት በፊት ጀምሮ ነው። ኔታንያሁ ፕሮስቴት ካንሰር ታማል ሲባል ሽምጥጥ እኔ አረ ሙሉ ጤናማ ነኝ አንድ ነገር የለው አሽይና ነው ሶላም ነኛል። አሁን ዛሬ ወጣና አይ ሞታመሙስ ታመሜ ነበር ኢራን እንዳትሰማ ብዬ ነው። የጤናቸው ጉዳይ እንኳን ኢራን እንዳትሰማብን ነው የሚሉት። አምና አረጋ እኔ አይደለም ያልኩት ራሱ ቃል በቃል ግባና ቸክ አድርገህ ራስህ ሲሆን ዋሽንግተን ራሱ ቢቢሲ ዘግቦታል። ኢራን ለፕሮፓጋንዳ ትጠቀምብኛለች ብዬ ነው እንጂ አሞኝ ነው። እኔ ምንድነው ኢራን ለእነዚህ ሰዎች እንዴት ነው እንደ አማልክት እያመለኳት ነው? ምንድነው ችግሩ? ብትታመም መታመምና የኢራን መስማት ኢራን እንዴት አድርጋ ነው አሁን ለፕሮፓጋንዳ የምትጠቀመው? ለምሳሌ አሁን ትራምፕ እያመመው ነው። ይሄ እጁ ምናምን ያሳክከዋል፣ ይፎክታል፣ ምናምን ይፎክታል። ሲወጣ ደግሞ ሜካፕ ነገር ተቆብቶ ይወጣል።
አሁን ይሄ ምንድነው? ለፕሮፓጋንዳ እንዴት አድርገን ነው የምንጠቀመው? ማለት በሽተኛ እኮ መሪዎች አሉ በመላ ዓለም። አብዛኞቹ እንደውም ተመስገን በሽተኞች ናቸው። ግን የአንድ መሪ መታመምና አለመታመም ከኢራን ጋር ምንድን ነው የሚያገናኘው? ኢራን እኮ ኢራኖቹ ማለት የሚወዳቸው የሚያከብሯቸው ታላላቅ ጀነራሎቻቸው እንኳን ሲሞቱ ወደፊት ነው የሚጓዙት። በቃ ወደፊት እንኳን ያንተ መታመም እንኳን ያንተ ማከክ እንኳን ያንተ መቅሰል ቀርቶ የራሳቸው ወገናቸው እንኳን ሲመት ወደፊት ነው። በቃ ወደፊት ወሬ የለም። የሚገርም ሁኔታ በዓለማችን ላይ ወሬ የማይወድ ህዝብ መሪዎቻቸው የመጨረሻ ጽድት ስክን ያሉ መሪዎች፣ ንግግራቸው የሚያምር ቃላቸው የማይታጠፍ አያጥፍም። ኢራኖች እኔ ይሄ ጦርነት ከተጀመረ ጊዜ ጀምሮ ከዛሬ ዓመት ጊዜ ጀምሮ በነበሩት ጊዜያት ቃላቸውን አጥፉ። ፍጹም ነው የማያጥፉት። አደርጋለሁ ጋር ያደርጋል። በቃ ትራምፕ ስንት ጊዜ ነው የዋሸው? ስንት ጊዜ ነው የቆባጠረ? ሰማይ ምድሩን የሚያስጨንቅ ውሸት ነው የሚዋሽ። በአንድ ቀን ሞተ ጊዜ ለምን? ከፍርሃት ጀግና ግን አይዋሽ። ጀግና ከተናገረ ለቃሉ ይሞታል። ጀግና ለቃሉ ይሞታል። ህይወቱን ይሰጣል። መታመን አለብህ። ለቃለ ለንግግሮች መታመን አለብህ። እና ታምሜ ነበር ግን ኢራን ለፕሮፓጋንዳ ትጠቆማለች ብዬ አስቂ ሰዎች ናቸው። አስቂ በቃ መታመማቸው እንኳን ኢራን ጋር ሲደርስ ችግር አለው ብሎ ያስባል፣ ይፈራል። ኢራን እንዳትሰማ ለማንም ሰው እንዳትናገረው ይላል። እና ህመሙን ደብቆ ዓመት ሙሉ እነዚህ የገል ጉዳያቸው ከአገር ጋር ከዓለም ጋር ምንም ግንኙነት የሌለውን ጉዳይ ይህን ያህል ለመደበቅ ሰማይ ምድር የሚዋጠጠው የሚነክሱ ሰዎች እየደረሰ ያለባቸውን ሽንፈት እንዴት ሊደብቁ እንደሚችል አንተ ተመልከት፣ እናንተ ፍረዱ። እና ለቃላቸው ታማኝ ናቸው ኢራኖቹ። አሁን ይሄ ጦርነት የሚከሰት ከሆነ ኃይል ማመንጫቸውን፣ ነዳጅ ማጣሪያቸውን፣ ውሃ ማጣሪያቸውን ደበድባል። አንድ አይተርፍም። ትሰደዳለህ ሀገርን ለቅ። ቀጥሎ ደግሞ እኛ ራሳችን በህዝብ ማዕበል እንወራቻለን። አሁን ከ7 ሚሊዮን በላይ ወዶ ገብ ኢራናውያን እንዋጋለን ብላ ከ7 ሚሊዮን በላይ ማለት ነው። ስለዚህ እንደምታውቋት ባህራ በጣም ቅርብ ነች። በጣም ቅርብ 31 ኪሎ ሜትር ማለት በጀልባ የ40 ደቂቃ መንገድ ማለት ነው። የ40 ደቂቃ መንገድ ማለት ነው። ጭራሽ የባህሬን ነገር እርሱ ነው ያለችው ኢራን። ባህሬን ያበቃላት ጉዳይ ነው። የኔ መሬት ነች። ሲጀመር በሸፍጥ ነው የተነጠቅኩት። የባህሬን ነገር የበሰለ ነው። ተኮርን የበሰለ ጉዳይ ስለሆነ እሱን እርሱት ነው ያለችው። ሌሎቻችን ግን ትወረራላችሁ ነው የተባለው። ልክ ነው። ያ ሁሉ የኳታር ሀብት ምን ያደርጋል? ደቅ ብለው ምን ያደርጋል? እና የሆነ ለመገመት ከሚቻለው በላይ ይሄ ድርድር ካልተሳካ ለመገመት ከሚቻለው በላይ አደገኛ ቀውስ ከፊት ለፊታችን እየመጣ ነው ያለው። ይሄን ያውቁታል። አውሮፓውያኖችም ያውቁታል። አሜሪካኖችም ያውቁታል። አሜሪካ ህዝብ እኮ በአሁኑ ሰዓት ጭንቅ ላይ ነው ያለው። ምጥ ልጆቻችን እሳት ውስጥ እየገቡ ነው። እንዴት ልንሆን ነው? እንዴት ጭንቅ ላይ ነው ያለት። የኔ ጌታ ቀልድ የለም። ራሽያኖች በከፍተኛ ተጠንቀቅ ነው ቆጭ በከፍተኛ ተጠንቀቅ። ስለዚህ ከኢራኖቹ እኩል ወይም ደግሞ በላይ ነው እየሰሩ ያሉት በዚህ ጦርነት ጉዳይ። ቻይኖቹ ያለ እንቅልፍ ነው እየሰሩ ያሉት። በእጃዞር እየገዘገዙ ነው ጠላታቸውን በኢራን በኩል አድርገው ጠላታቸውን እየገዘገዙ ነው ያሉት። የዓለም መዋቅር እያፈረሱት ነው ያሉት። ከዚህ በፊት የነበረውን የሸፍጥ በፍርሃት ተተብትቦ ያለውን በፍርሃት እኮ ነው። ዓለም እኮ በፍርሃት እኮ ነው። አንዲት ዱላ ሳይቀምስ ዓለም ዝም ብሎ በፍርሃት ብቻ በድንጋጤ ብቻ እንዲህ እየተንቆጠቀጠ ነው የሚኖረው። አሁን አሜሪካ ምንም መሳሪያ ራሱ ባይኖራት ዓለም ከፍርሃቱ የተነሳ ዝም ብሎ እየተገዛ ነበር። እውነትም ስታስበው የነበራቸው ማስፈራራትና ቡራኮርየና አሁን በጦርነቱ ሲፈተሹ ያለው ነገር በጣም የሰማይና የምድር ነው ያለው።
የሰማይና የምድር ልዩነቱ ማለት ነው። እና ይሄን ፍርሃትም ሁሉ ከዓለም እንትናችንን ቆሌያችን ነው ምንድነው የሚባለው የፍርሃት አይነ ጥላ እየገፈፉልን ያለው እና ከዚህ ጦርነት በኋላ ዓለም ጥሩ ውጤት በክፉም በደጉም ከፍተኛ የሚባል ለውጥ የምታስተናግድ ይሆናል። ይህን ሀሳብ ሲሞቻችሁ ላይክ አድርገው ሼር አድርገው ወዳችኋለሁ። ፒስ